ቤተሰብ እንግዲህ ዛሬ አብርሽና ሩታ ብቅ ብለዋል። አብርሽ እንግዲህ ይቅርታ አድርጊልኝና አብረን ልጃችን እናሳድግ እያለ ነው። ሩታ ደግሞ ያው ድርቀቷ እንደቀጠለ ነው። አብርሽ አብርሽ ይኸውልህ እስካሁን ከጋብቻ እስከ መውለድ ከመውለድ እስከ ልጅ ደርሳቸዋል። እስከ ልጅ ማሳደግ ይቅርታል። ስለዚህ እስካሁን ሄርሜላ እንኳ ከጎን ከሆነች ብዙ ቆየች አይደል? ወራቶቹን አስቆጥራለች። እንግዲህ አንተ ሄርሜላ ከጎንህ አድርገህ የልጅ እናትህን ይቅርታ አድርግልኝ አብረን እንኑር ማለት ይከብዳል። በራሴ ሁሉም የራሱ አስተያየት ነው፣ ይከብዳል። አንድ ሰው ያቺ የድሮ ልብ ከሩታ ጋር ካለ ከልብ ውስጥ ካላወጣሃት ሩታን የምታፈቅራት ከሆነ የልጄ እናት ካልክ ተው ብላ ስንቴ ደጋግማ ከሄርሜላ ራቅ ስትልህ እምቢ ብለሃል አይደል? ሄርሜላም እንደዛው ተለጥፋ ቀር እምቢ ብላለች። ያ አጠገብህ ያለ እስከውን ሰው ሳታርቅ አንቺ ጋር ልሁን ይቅርታ ይከብዳል። አንተው ማድረግ ያለብህ አንድ ልጅህን ማየት ዋናው እሱ ነው አይደል? ሌላውን ትተህ ማለት ነው። እንግዲህ አብርሽ እንደ እንደ ምንድነው እንዳሰብኩ ከሆነ ውጪ የአዲሱ የሩታው ሰውዬ ዳስፖራው ውጭ ሀገር ይዟል ሊሄድ ነው እስከ ልጇ ስለተባለ አሁን ሳስበው አብርሽ ያስጨነቀው ነገር ከሩታ መለየት ሳይሆን ከልጁ መለየት መሰለኝ እንደ የከበደው እሷ የሚለምነው ማለት ነው እንጂ እንደዛ ነው። አብርሽ ደግሞ በጣም የዋህ መሆኑን ግን ፍቅር እኮ እውር ነው ይባላል። ያወኩት ሰሞኑን ደስ ብሎ ነበር ስትመጣ በፈገግታ ምንም ሳትናገር ልጇን እያየ ያው ደስ የሚል ጊዜ ነበር ያሳለፉ ሶስቱን ቀን ያ ሲያይ በቃ ወደሱ የምትመጣ መስሎታል። አጅሬዋ ግን እቃቃ እየተጫወተችበት ነው። አብርሽዬ ወንድ ልጅ ነህ ቆፍጠን በል በቃ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ብዛ። ዛሬ እንግዲህ አብርሽ ለሩታ ይቅርታ አድርጊልኝና አብረን ነው ልጃችን አብረን እናሳድግ ተይ ሩታን ትጎጃለሽ ምናምን እያለን እሷ ደግሞ አልጎዳም ልቤን ሰብርኸዋል በቃኝ እያለች ነው። አንተ የምታረገው ነገር ሁሉ ወዶ ምን ሳረግ አይተሽኛል። አባባሉ ስተኛ ምን አይተሽኛል። አንድ ሰው እኮ አረገ የሚባለው ስለተኛ ብቻ አይደለም። የምታሳየው ነገር እንደ ምንድን ልበለው እናቴ እንደ ሻንጣ ልበለው እንደምን እንደ ጀዋል አስከትላት እየዞርክ ነው አይደል እንዴ? ሄርሜላን አንተ እንግዲህ እንዴ አንዷን ላዳር አንዷን ለቀን እንደተባለው አንዱ ቁረጥ። ያችንም ሴት ናት ልቧን አትጉዳ። ሄርሜላን በቀረብካ ቁጥር በምትሰጣት እንትን ሴት ልጅ ናት የምትወዳት መስሏት ወደ ፍቅር ትገባለች ገብታለችም። ይችኛዋ ደግሞ የልጅ እናት ናት የመጀመሪያ ጓደኛህ ናት ብዙ ነገር አብራችሁ ያሳለፋችሁ ናችሁ አይደል? ይቺ ደግሞ አንተ እሷን ትተህ እዛች ጋር ስትሆን ልቧ ይሰበራል። ባየችው ቁጥር እዛች ጋር በምታረጉት ነገር ልቧ እየተሰበረ ይሄዳል። ሴት ልጅ ና እየቆረጠ ተስፋ እየቆረጠ ትሄዳለሽ። ስለዚህ እሷም ደግሞ አረ ነው እንዴ ብላ የራሷን ህይወት ለመጀመር አስባለች። የራሷን ህይወት ለመጀመር ስትመጣ አንተ ደግሞ አውቃለሁ ሩታን ሳይሆን ልጁን ፈልገህ ነው። ውጭ የሚባል ሲሰማ ልጄ ልታሸሽብኝ ነው ብለህ ነው። ልክ ነህ። የአንድ ልጅ ደግሞ እስከ 5 ዓመት ቢያንስ እስከ 4 ዓመት ካልሆነው አባቱ ጋር ይሁን የሚል ህግ የለም። እርዳ እንጂ የምትባለው ከእናቱ ነጥላ ውሰድ የሚል ህግ የለም። ለአቅመ አዳም እስኪደርስ ማስቀረት አችልም። ገና የ3 ወር ልጅ ነው። ስለዚህ ያለህ አማራጭ እኔ እንጃ። እሷ ደግሞ ድርቅ ያለች ናት። ሲቀጥል ደግሞ ያንተና የሩታ ወረቀት ስንቴ ነው የሚፈረመው? ስንቴ ነው የሚቀደደው? የሰማንያ ወረቀታችሁ ስንቴ ነው? ቆይ እናንተ በተጣላችሁ ቁጥር ነው እንደ ፈርሚ ቅደጅ የምትባሉት? ኧረ ተው፣ ኧረ ተው ተው። ይሄን ሞኝ የአረብ ሀገር ሴት አታጃጅሉት፣ እውነት አታጃጅሉት። እንዴ ስንት እኮ አሉ እንዴ! ስንት አሉ የተማሩ። ሁሉም ደንቆሮ አይደለም። ባናነብም ባንጽፍም ይገባናል። ስለዚህ ድራማችሁ ነው እናውቃለን።
የእናንተ ድራማ ነው። ሙሉ ህይወታችሁ ድራማ ነው። ሙሉ ፍቅራችሁ ድራማ ነው። ሲጀመር ትዳር ምንድን ነው? ፍቅር ምንድን ነው? አጣጥማችሁ መች ኖራችሁበት? በድራማ ብቻ የተሞላ አይደል እንደ ህይወታችሁ ሲጀመር አጠቃላይ በተለይ የቡታጅራ ዩቲዩበሮች በድራማ የተሞላ ሴቷ ባለትዳሩና ከሌላ ወንድ ጋር መለጣጠፍ ክብር ማይሰጣችሁ ለትዳራችሁ ክብር ማይሰጣችሁ ለፍቅራችሁ። ወንዱ ደግሞ ባለትዳሩ ነው ከሌላዋ ጋር መለጣጠፍ። ከዛ ሴቱና ሴቱ ሲገናኝ መሞነጫጨር፣ መሰዳደብ። ከዛ ደግሞ የምትናገሩ ቃላት ክብራችሁ ወንዱ እንደ ወንድ አይከበር፣ ሴቷ እንደ ሴት አትከበር። የምታወጡት ቃላት ልብ የሚሰብር። እረ ነገ ጧት እኮ ይሄ ቪዲዮአችንን ልጃችን ያዋል ነገ ጧት ሲያድግ ምንድን ነው የሚለን ብላችሁ አታስቡ። ለትውልድ የምታስተምሩ ቆሻሻ ጭምልቅልቅ ያለ ስራ እና የትኛው ሰማንያችሁ ነው እናንተ እስቲ የሚቀደደውስ የሚፈረመውስ? በቅጡ መች ትዳራችሁን ኖራችሁት? በቅጡ መች ፍቅራችሁን ጠበቃችሁት እንዴ? አጠቃላይ የዩቲዩበሮች ኑሯችሁ ለሚዲያ አይደል እንዴ? ፍቅራችሁ ሚዲያ አይደል? ትዳራችሁ ሚዲያ አይደል እንዴ? መቼ ታየና? እኛ በደንብ ስኖሩ በደንብ ተከባብራችሁ ስኖሩ አላየንም። ጭራሽ ህፃኑም ላይ አውጥታችሁታል። ካሜራ ላይ እያስተማራችሁ ነው። ስለዚህ አብረሽ ደግሞ ቆፍጠን በል በቃ።